ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ፊዚክስ የምዕራፍ 3 የመጀመሪያ ቪዲዮአችን ነው። የተወሰነ ፓርቱ እንግዲህ በባለፈው በቪዲዮ በዩኒት 2 ሶስተኛ ቪዲዮ ላይ የተወሰነ ክፍል አይተናል። በዚህኛው ደግሞ በዋናነት እንግዲህ እንመለከታለን። በባለፈው ያየናቸው ምንድነው ሞሽን ምንድነው፣ አንድ ነገር ኢን ሞሽን ወይም ደግሞ እየተንቀሳቀሰ ነው ስንል ምን ማለታችን ነው። ከእንደገና ደግሞ ስለ ፖዚሽን አይተናል። የተወሰነ ፓርት ደግሞ ስለ ዲስታንስ እና ዲስፕሌስመንት ለማየት ሞክረናል ማለት ነው። ዲስታንስ እና ዲስፕሌስመንት ለማየት ሞክረናል። በዛሬው ቪዲዮአችን ደግሞ እንግዲህ በዋናነት የምናየው ዲስታንስ እና ዲስፕሌስመንት የሚለውን በዋናነት እንመለከታለን። ሪቫይዝ እናረግና ከዛ ወደ ሌሎች ቶፒኮች እንሄዳለን ማለት ነው። ወደ ሌሎች ቶፒኮች እንሄዳለን። here it is ዲስፕሌስመንት ምንድነው፣ ዲስታንስ ምንድነው የሚለው እንግዲህ በባለፈው ለማየት ሞክረናል። በእናንተ በቤታችሁና በትምህርት ቤታችሁ መካከል ያለውን ርቀት በተለያየ መልኩ አይተን፣ ለምሳሌ ከቤታችሁ ቀጥታ ትምህርት ቤቱ ጋር ቢሰመር ቀጥ ብላችሁ ብትሄዱና ሾርተስት ፓዝ ይባሉ እና ነገር ግን ሪያሊቲው ከቤት ወጣችሁ ትምህርት ቤት በምትሄዱበት ሰዓት እንግዲህ የተለያየ መንገዶችን ተጣጥፋችሁ ነው ትምህርት ቤት የምትደርሱት ማለት ነው። በሆነ በተወሰነ ጊዜ ውስጥ ከሆነ ቦታ ተነሳችሁ የሆነ ቦታ ስትደርሱ የሄዳችሁት ርቀት በጠቅላላ ዲስታንስ ተብሎ ይጠራል። ለምሳሌ እንዴት ነው? እዚህ ጋር አንድ ፖይንት አለ። ለምሳሌ መነሻ ፖይንታችሁ አለ። ይሄ ኢኒሻል ፖይንት ነው። መነሻ ፖይንት አለ። ኦኬ። ከዛ እዚህ ጋር ምን አለ? ተርሚናል ፖይንት አለ። ተርሚናል ፖይንት አለ። ስለዚህ ከኤ ከሚባል ኢኒሻል ፖይንት ተነሳችሁ ቀጥታ ቢ የሚባል ተርሚናል ፖይንት ላይ ብትደርሱ ያለው ርቀት ይሄ ዲስፕሌስመንት ይባላል። ሾርተስት ፓዝ ነው የምንለው። ኤስ አድርጋችሁ ዲስፕሌስመንት ላይ ምን ታደርጋላችሁ? ቀስ ታደርጋላችሁ። ይሄ ምኑን ያሳየናል? ቬክተር ኳንቲቲ መሆኑን ይነግረናል ማለት ነው። ቬክተር ኳንቲቲ መሆኑን ይነግረናል። ምክንያቱም ማግኒቱድ አለው፣ ከኤስ ከቢ ያለው ርቀት አለ። የሆነ ሜትር ይሄን ያክል ሜትር ኦር ይሄን ያክል ኪሎ ሜትር ብለን ልንገልጸው እንችላለን። ከእንደገና ደግሞ ምን አለው? ዳይሬክሽን አለው፣ ስፔሲፊክ የሆነ ዳይሬክሽን አለው ማለት ነው። ዲስታንስ ማለት ግን ስለዚህ ይሄ ነገር ዲስፕሌስመንት ነው ማለት ነው። ዲስፕሌስመንት እንለዋለን። ነገር ግን ዲስታንስ ሲባል ግን በሆነ ታይም ውስጥ ከሆነ ቦታ ተነሳችሁ የሆነ ቦታ ትደርሳላችሁ ማለት ነው። ኦኬ። በተለያየ ዳይሬክሽን ልትሄዱ ትችላለች። ዋራበርትስ ከሆነ ቦታ በሆነ ሳምዌር ተነሳችሁ አንድ ዘን የሆነ ቦታ ደግሞ ደረሳችሁ ማለት ነው። ዊዝን ዋት የሆነ ታይም ውስጥ በ10 ደቂቃ ሊሆን ይችላል፣ በ10 ሰዓት ሊሆን ይችላል። ዋራበር ያ የሄዳችሁት ርቀት እንግዲህ ስፔሲፊካሊ ዳዝ ኖት ኮንሲደር ዘ ዳይሬክሽኑን ኮንሲደር አያደርግም። አቅጣጫው እንደምታዩት እዚህ ጋር አሁን ብዙ ጊዜ አቅጣጫ ቀይራችኋል። ዜር ኢዝ ኖ ስፔሲፊክ ዳይሬክሽን የለውም ማለት ነው። ይሄ ደግሞ ምን ተብሎ ይጠራል? ዲስታንስ ይባላል። ይሄ አጠቃላይ የሄዳችሁት ርቀት ዲስታንስ ይባላል። እሱ ደግሞ በምን ይወከላል? ኤስ ተብሎ ነው የሚወከለው። ላይ ቀስት የለውም ማለት ነው። እንደዚህ ከሆነ ይሄ ደግሞ ምን ነው ኮንሲደር የምናደርገው ማለት ነው? የሄድነውን አጠቃላይ ርቀቱን ብቻ ነው ኮንሲደር የምናደርገው። ኢትስ ኮልድ ስካለር ኳንቲቲ ነው ማለት ነው። ስካለር ኳንቲቲ ነው። የሁለቱ ቤዚክ ዲፍረንስ ይሄ ነው ማለት ነው። ዲስፕሌስመንት ማለት ቼንጅ ነው። ዲስፕሌስመንት ማለት ምንድነው? ቼንጅ ነው ማለት ነው። ስለዚህ ቼንጅ ኦፍ ዋት አን ኦብጀክትስ ፖዚሽን፣ የፖዚሽን መለወጥ ነው። ከሆነ ቦታ ተነስቶ የሆነ ቦታ ፖዚሽን መለወጥ ነው ማለት ነው። እዚህ ጋር እንግዲህ በቀላሉ ኮምፓሪዥን ለመስራት ያክል ዲስታንስ ማለት ዘ ሌንግዝ ኦፍ ዘ ፓዝ ትራቨልድ ባይ አን ኦብጀክት ኢን አ ጊቨን ታይም። እንግዲህ አንድ ነገር ከዚህ ተነስቶ እንግዲህ ለምሳሌ እዚህ ጋር ኳስ ልትሆን ትችላለች። እዚህ ጋር ተነሳ እንደዚህ ሄደች ምናምን እዚህ ጋር ደረሰች። በሆነ ታይም ውስጥ በሆነ ታይም ኢንተርቫል ውስጥ በሆነ ጊዜ ውስጥ ከሆነ ቦታ እስከሆነ ቦታ ድረስ የተጓዘው አጠቃላይ ርቀቱ ዲስታንስ ብለን እንጠራዋለን። ነገር ግን የዚህ ዲስፕሌስመንት መፈለግ ካስፈለገ ሾርተንስ ዲስታንስ ነው ይሄኛው። ዲስፕሌስመንት ከሆነ ግን እንደምናደርገው ከኤ ወደ ቢ ቀጥታ እናሰምራለን ማለት ነው። ይሄ ነው ዲስፕሌስመንት። ይሄኛው ዲስታንስ ሲሆን ቀጥ አድርገን ደግሞ ስናሰምረው ዲስፕሌስመንት ይሆናል ማለት ነው። ዲስፕሌስመንት እንለዋለን ማለት ነው። ይሄ ነው ቬክተር ዲስፕሌስመንት ቬክተር ሲሆን
ዲስታንስ ደግሞ ስካላር ኳንቲቲ ነው። ሶስተኛው ልዩነታቸው ምንድነው? ኢት ዲፔንድስ ኦን ዘ ፓዝ ፎሎውድ ባይ አን ኦብጀክት። ዲስታንስ ዲፔንድ ኦን ዋት ዘ ፓዝ፣ በፓዙ ላይ መሰረት ያደረገ ነው። ዲስፕሌስመንት ደግሞ ኢት ዲፔንድስ ኦን ዘ ኢኒሻል ኤንድ ፋይናል ፖዚሽንስ ኦር ተርሚናል ፖዚሽንስ ማለት ነው። በመጀመሪያውና በመጨረሻው ላይ ይወሰናል ማለት ነው። የዲስታንስ ግን በፓዙ ነው። እንግዲህ እዚህ ጋር እንዳልኳችሁ ፓዙ ነው የሚወስነው ማለት ነው። ጠመዝማዛ የተለያዩ ፓዞችን እንከተላለን እዚህ ጋር ማለት ነው። አራተኛውና የመጨረሻው ኢት ካን ቢ ሞር ዛን ኦር ኢኳል ቱ ዘ ማግኒቱድ ኦፍ ዲስፕሌስመንት። ስለዚህ ዲስታንስ ምን ሊሆን ይችላል? ከማግኒቱድ ኦፍ ዲስፕሌስመንት ሊበልጥ ይችላል ዲስታንስ። ምክንያቱም ዲስፕሌስመንት ምንድን ነው ብለናል? ዘ ሾርተስት ፓዝ ነው፣ አጭሩ አቋራጩ መንገድ ነው ካለ ዲስታንስ እንግዲህ ከዲስፕሌስመንት የሚበልጥበት እድል አለ ማለት ነው። ኢትስ ማግኒቱድ ካን ቢ ለስ ዛን ኦር ዋት ኢኳል ቱ ዘ ዲስታንስ። የዲስፕሌስመንት ደግሞ ማግኒቱዱ ምንድን ነው? ከዲስታንስ ወይ ያንሳል ወይ ደግሞ ማክሲመም እኩል ነው የሚሆነው፣ ከዲስታንሱ ጋር እኩል ነው የሚሆነው ማክሲመም። ከዛ ውጭ ሁልጊዜ በአብዛኛው ሊያንስ ይችላል ማለት ነው። አብዛኛው ሊያንስ ይችላል። ስለዚህ ቤዚካሊ በዲስታንስ እና በዲስፕሌስመንት መካከል ያለው እንትን ይሄ ነው ማለት ነው ሀሳብ። ይህን ካየን እንግዲህ ቀጥሎ የምናየው ስለ አቨሬጅ ስፒድ ኤንድ ኢንስታንታኒየስ ስፒድ የሚባሉ ናቸው። ስለ ስፒድ ነው የምናየው። ሰው እዚህ ጋር አቨሬጅ ስፒድ ምንድን ነው? አቨሬጅ ስፒድ ምንድን ነው? ኢንስታንታኒየስ ስፒድ ምንድን ነው የሚለውን ደግሞ እንመለከታለን። ሰው ኢንስታንታኒየስ ስፒድ ምንድን ናቸው የሚሉትን ሁለቱን ደግሞ እንመለከታለን ማለት ነው። ሶ ስፒድ ማለት እንግዲህ ምንድን ነው? ስፒድ ማለት is a quantity that describes how fast the body moves። ምን የሚያደርግ ነው? how fast the body moves። ኦኬ ስፒድ ይሄንን ነገር ነው የሚገልጽልን ማለት ነው። ስፒድ ዋት ዲስክራይብስ ዋት ዲስክራይብስ ምንድን ነው የሚገልጽልን? ዲስክራይብስ የሚገልጸው ነገር ስፒድ ምንድን ነው? አንድ ኦብጀክት ወይም አንድ አካል በምን ያክል ፍጥነት እየሄደ እንደሆነ የፍጥነቱ መጠን የሚገልጽልን ነገር ስፒድ ይባላል። ስለዚህ በአጭሩ ስፒድን ዲፋይን ስናደርገው ዘ ኳንቲቲ ነው፣ መጠን ነው፣ በምን ያክል መጠን እንደሆነ ዘ ኳንቲቲ ምን የሚያደርግ ነው? ያ ኳንቲቲ በቁጥር የሚገለጽ ነው እና ምንን ዲስክራይብ የሚያደርግ ነው? የአንድን ኦብጀክት የፍጥነት መጠንን ወይም ደግሞ ኦብጀክቱ ወይም የሚንቀሳቀሰው አካል በምን ያክል ፍጥነት ሙቭ እያደረገ እንደሆነ እሱን የሚገልጽልን ነገር ስፒድ ይባላል ማለት ነው። ያ ኳንቲቲ ስፒድ እንለዋለን። ሶ ስፒድ ኢዝ ሬት አት ዊች አን ኦብጀክት ቼንጅስ ኢትስ ሎኬሽን። እንግዲህ ሙቭ አደረገ ማለት ምንድን ነው? ሙቭ እያደረገ ነው ማለት አንድ ኦብጀክት ኮንቲኒስሊ ቼንጅ ኦፍ ፖዚሽን እያመጣ ነው ወይም ደግሞ የፖዚሽን ለውጥ እያመጣ ነው ማለት ነው። እዚህ ጋር የነበረው ኦብጀክት በሆነ ሰዓት ውስጥ በሆነ ታይም ኢንተርቫል ውስጥ እዚህ ጋር ደርሷል። እዚህ ጋር የነበረው ኮንቲኒስሊ ፖዚሽን እየቀየረ ነው ማለት ነው። ሶ የዛን ሬት የሚገልጽልን ሬቱን የሚገልጽልን ስፒድ እንለዋለን ማለት ነው። ላይክ ዲስታንስ ስፒድ ኢዝ ስካላር ኳንቲቲ። ስፒድ ምንድነው? ልክ እንደ ዲስታንስ ሁሉ ስካላር ኳንቲቲ ነው። ልክ እንደ ዲስታንስ ሁሉ ስካላር ኳንቲቲ ነው ማለት ነው። ስለዚህ አቅጣጫ አይጠቀምም ማለት ነው። ይሄ አቅጣጫን ኮንሲደር አድርግ። ዱ ኖት ኮንሲደር ማለት ነው። ስካላር ነው ማለት ዱ ኖት ኮንሲደር ዘ ዳይሬክሽን ማለት ነው። ዱ ኖት ኮንሲደር ዘ ዳይሬክሽን፣ ዳይሬክሽን ወይም አቅጣጫን ኮንሲደር አያደርግም ማለት ነው ስፒድ። ቢካዝ ኢት ሃዝ አ ማግኒቱድ በት ኖ ዳይሬክሽን፣ ዳይሬክሽን የለውም። ማግኒቱድ አለው ነገር ግን ምን የለውም? ዳይሬክሽን የለውም። ሲንስ ስፒድ ኢዝ አ ሬት ኢት ዲፔንድስ ኦን ዘ ታይም ኢንተርቫል ኦፍ ሞሽን። ማተር የሚያደርገው ታይም ኢንተርቫሉ ነው ማለት ነው። ሶ ኢትስ ሲምቦል ኢዝ ዋት? ስፒድ በምን ይወከላል? ስፒድ በምን ይወከላል? በቪ እንወክለዋለን ማለት ነው። እንግዲህ ቅድም እንዳሳዩዋችሁ ዲስታንስን በምን ወክለነዋል? ዲስታንስ በኤስ ወክለናል። ዲስፕሌስመንትን ደግሞ ዲስታንስ ላይ ምን ጨመርንበት? ዳይሬክሽን ጨመርንበት ማለት ነው። ዳይሬክሽን ጨመርንበት። ሰው ስፒድን በቪ እንወክለዋለን ማለት ነው። ኢን አዘር ወርድስ ስፒድ ኢዝ ዲስታንስ ከቨርድ ባይ ሙቪንግ ኦብጀክት ኦር ሙቪንግ ቦዲ ፐር ዩኒት ታይም ማለት ነው። በአጭሩ ምን ማለት ነው?
ስፒድ ማለት ባጭሩ አንድ ሙቭ የሚያደርግ ወይም የሚንቀሳቀስ ኦብጀክት አለ እና ምን ያክል ዲስታንስ ነው ከቨር የሚያደርገው። ኦኬ ከቨር የሚያደርገውን ርቀት ወይም ደግሞ ዲስታንስን ነው ማለት ነው። ዲስታንስ ከቨር የሚያደርገው የዲስታንስ የርቀት መጠን በምን ውስጥ በሆነ ታይም ኢንተርቫል ውስጥ ማለት ነው። ኦኬ በሆነ ታይም ኢንተርቫል ውስጥ ለምሳሌ በ10 ደቂቃ ምን ያክል ነገር ተጓዘ፣ ምን ያክል ዲስታንስ ተጓዘ፣ ርቀት ተጓዘ፣ በ20 ደቂቃ ውስጥ ምን ያክል ርቀት ተጓዘ የሚለውን የሚገልጽልን ነው ስፒድ ማለት ባጭሩ። ስለዚህ ስፒድ ፎርሙላችን ምንድን ነው? እዚህ ጋር እንደምታዩት እንግዲህ ፎርሙላችን ስፒድ ማለት ዲስታንስ ኦቨር ታይም ማለት ነው። ስፒድ ማለት ዲስታንስ ኦቨር ታይም። ምክንያቱም ስፒድ ምንድን ነው አለን? ስፒድ is the distance covered by the moving object or the moving body per unit time። በሆነ ታይም ውስጥ በሆነ ጊዜ ውስጥ ከቨር የሚደረግ የሚሸፈን የርቀት መጠን ሲሰላ ምን ተብሎ ይጠራል? ስፒድ እንለዋለን። ስለዚህ ይሄ ነው። አሁን ባጭሩ ይሄን መግለጽ በሲምቦሎቻቸው ተጠቅመን መግለጽ ስንፈልግ እዚህ ጋር ስፒድን በቪ ወክለናል፣ ዲስታንስን በኤስ ወክለናል፣ ዲስፕሌስመንትን በኤስ አሮ ሄድ ወክለናል። ታይምን ደግሞ በምን ወክለዋለን? ታይም ደግሞ ያው በቲ ይወክላል ማለት ነው። ታይም በቲ ይወክላል፣ እሱም ስካለር ስለሆነ። ስለዚህ እዚህ ጋር ምንድነው ስፒድ ቪ ማለት ዲስታንስ ኦቨር ታይም ነው ማለት ነው። ባጭሩ ስንጽፈው ቪ እኩል ይሆናል ዲስታንስ ኦቨር ኤስ ኦቨር ታይም አድርገን እንገልጸዋለን ማለት ነው። ኦኬ በዚህ መልኩ እንገልጸዋለን። One of the most obvious features of an object in motion is how fast it is moving ነው። እንግዲህ ዋናው ነገር እንግዲህ አንድ ኦብጀክት እየተንቀሳቀሰ ከሆነ አንደኛው ልንመለከተው የምንችለው ወይም ደግሞ ኮንሲደር ልናደርገው የምንችለው ነገር ቢሆን የሚንቀሳቀስበትን ስፒድ ወይም ፍጥነት ነው ማለት ነው። ፍጥነቱን ወይም ደግሞ ስፒዱን ነው ኮንሲደር የምናደርገው ማለት ነው። ስለዚህ በጣም እየፈጠነ ነው የሄደው ወይስ መካከለኛ ፍጥነት ነው ያለው ወይስ ዝቅተኛ ፍጥነት ነው ያለው የሚለውን ነው ኮንሲደር የምናደርገው። ሶ ኢን ዩር ጆርኒ ፍሮም ሆም ቱ ስኩል፣ ለምሳሌ እናንተ ከቤታችሁ ወደ ትምህርት ቤት በምትሄዱበት ሰዓት ዩ ዎክ ስሎሊ ፎር ሳም ታይም ኤንድ ዩ ረን አናዘር ታይም ቱ ከቨር ዘ ቶታል ዲስታንስ። ስለዚህ እናንተ ከትምህርት ቤታችሁ ተነሳችሁ ትምህርት ቤት ስትሄዱ ወይም ደግሞ ከትምህርት ቤት ተነሳችሁ ወደ ቤታችሁ ስትመለሱ የምትሄዱበት ስፒድ አንዳንዴ ከሰው ጋር ከሆናችሁ ለምሳሌ ቀስ እያላችሁ ልትሄዱ ትችላላችሁ። አንድ የሆነ ሰዓት ደግሞ ሰዓታችሁን አይታችሁ ደግሞ ፍጥነታችሁን ልጨምሩ ትችላላችሁ ማለት ነው። ስለዚህ እዛ ጋር ምን ይኖራል ማለት ነው? ቼንጅ ኦፍ ስፒድ ይኖራል ማለት ነው። የስፒድ ለውጥ ይኖራል ማለት ነው። ኦኬ አንዳንዴ ቀስ ትላላችሁ፣ አንዳንዴ ትፈጥናላችሁ፣ አንዳንዴ ደግሞ ልትሮጡም ትችላላችሁ ማለት ነው። ስለዚህ ከአንድ ቦታ ተነሳችሁ ወደ ሌላ ቦታ በምትሄዱበት ሰዓት እንግዲህ ብዙ አይነት ለውጦች ይኖራሉ ማለት የእንቅስቃሴ መጠናችሁ ለውጥ ይኖረዋል ማለት ነው። የእንቅስቃሴ መጠኑ ለውጥ ይኖረዋል። ያን ዲስታንስ ከመነሻ እስከ መድረሻ ያላችሁን የርቀት መጠን ወይም ዲስታንስ ከበር ለማድረግ ለመሸፈን እናንተ በምትንቀሳቀሱበት ሰዓት እንግዲህ የእንቅስቃሴ መጠናችሁ ወይም ፍጥነታችሁ እንግዲህ አንዳንዴ ሊቀንስ ይችላል፣ አንዳንዴ ሊጨምር ይችላል። እንደዚህ አይነት ለውጦች ይኖራሉ ማለት ነው እንጂ በአንድ አይነት ፍጥነት መጠን ልጨርሱ አትችሉ። In this regard we defined average speed። በዚህ ሰዓት እንግዲህ ስፒዳችሁ ምንድነው? አንዴ ከፍ ይላል፣ አንዴ ዝቅ ይላል። በዛን ሰዓት ምን እንወስዳለን ማለት ነው? አቨሬጅ ስፒድ እንወስዳለን ማለት ነው። አቨሬጅ ወይም አማካይ ማለት ነው። አቨሬጅ ስፒድ ይባላል። ያን ከበር የምናደርግበት ማለት ነው። ስፒድ and average speed are not the same although they are derived from same formula። ፎርሙላቸው አንድ አይነት ነው። the average speed is defined as the total distance traveled divided by the total time it takes to travel this distance ማለት ነው። ስለዚህ ፎርሙላቸው እንግዲህ እዚህ ጋር እንደምታዩት አሁን ይሄ ስፔሲፊክ ለሆነ ለአንድ አይነት ፍጥነት እንትን የተባለ ነው። አቨሬጅ ስፒድ እንግዲህ አሁን ያልኳችሁን ነገር የመፍጠንን የመዘግየትን ነገር ኮንሲደር አድርገን ስንሰራ ደግሞ ምንድነው የሚሆነው? አቨሬጅ ስፒድ ካልኩሌት ብናደርግበት ቶታል ዲስታንስ፣ አጠቃላይ ቶታል ዲስታንስ ቀስ እያልን ይሄድ ነው ፈጥነን ይሄድ ነው አጠቃላይ የርቀት መጠን ቶታል ዲስታንሳችን አለ። እሱ ቶታል ዲስታንስ ሲካፈል ለቶታል ታይም አጠቃላይ ደግሞ የፈጀብን የጊዜ መጠን አድርገን ስናካፍል አቨሬጅ ስፒድን እናገኛለን ማለት ነው። አቨሬጅ ስፒድ እናገኛለን ማለት ነው። ስለዚህ ባጭሩ እንደዚህ አድርገህ ከጻፍኩ አቨሬጅ ስፒድ እያልኳችሁ ነው። ኤስ ቶታል ማለት ነው። ዲስታንስ ቶታል ማለታችን ነው። ኦቨር ታይም ቶታል ማለት ነው።
በዚህ መልኩ አቨሬጅ ስፒዳችን ደግሞ ካልኩሌት እናደርጋለን ማለት ነው። ቀላል ነው። በዚህ መልኩ ይህን ትረዳላችሁ። ዱሪንግ a typical trip to school by car, the car undergoes a series of changes in its speed. ስለዚህ አሁን በመኪና በምንሄድበት ሰዓት እንግዲህ ኮንቲኒየስ የሆነ ለውጥ አለ መኪናው ላይ ማለት ነው። በተለያዩ ሴሪስ ኦፍ ቼንጅስ ወይም በተያያዙ የቀጣይነት ባላቸው የፍጥነት ለውጦች መኪናው ይሄዳል። አንዳንዴ ፊት ለፊቱ ክራውድ ነገር ካለ ስፒዱን ይቀንሳል እስከ መቆም ድረስ ቀስ እያለ የሚሄድበት ነገር ይኖራል። መንገዱ ክፍት በሚሆን ሰዓት ደግሞ በጣም ይፈጥናል። እንደዚያም ወደ መካከለኛ ፍጥነቱን ይቀንሳል፣ ይጨምራል እያለ ቀጣይነት ባለው እንግዲህ የመኪናው የፍጥነት መጠን እየጨመረ እየቀነሰ በጣም እየቀነሰ መካከለኛ እየሆነ በጣም እየጨመረ በእንደዚህ አይነት ለውጦች ነው ማለት ነው ከሆነ ቦታ የሆነ ቦታ የምንደርሰው እንጂ በአንድ አይነት ስፒድ አንሄድም ማለት ነው። if you were to look at the speedometer reading at regular intervals, you would notice that it changes. አሁን ይሄን የስፒድ መጠን የምንለካበት እንግዲህ ስፒዶሜትር ይባላል። መኪና ላይ የምታዩት ነው። መኪና ውስጥ ማንኛውም መኪና ውስጥ ስፒዶሜትር አለ። ፍጥነታችሁ በምን ያክል ፍጥነት እየነዳችሁ እንደሆነ የሚያሳያችሁ ማለት ነው። በዛ ላይ እንግዲህ ለውጡ ከፍ ሲል ዝቅ ሲል ምናምን ትመለከታላችሁ። the speedometer of a car gives information about the instantaneous speed of the car. instantaneous speed of the car. እዚህ ላይ እንግዲህ ይሄ የመኪናው ስፒዶሜትር or speedometer of the car ምንድነው ለኛ የሚነግረን መረጃ ይሰጠናል። it gives information ስለ ፍጥነታችን መኪናው በምን ያክል ፍጥነት እየሄደ እንደሆነ መረጃ ይሰጠናል። about what instantaneous speed of the car. instantaneous ማለት ምን ማለት ነው? ኢንስታንትሊ ወይም ደግሞ በፍጥነት የሚቀያየረውን ነገር ማለት ነው። ኢንስታንታኒየስ ስፒድ ማለት በፍጥነት or ኢንስታንትሊ የሚቀያየር የፍጥነት መጠን ማለት ነው። ኢንስታንታኒየስ ስፒድ ስንል ኮንስታንት ስፒድ አይደለም ማለት ነው። በጣም ኢንስታንት በሆነ ወይም በጣም ፈጣን በሆነ መልኩ ስፒድ ይቀያየራል፣ ከፍ ዝቅ ምናምን ይላል ማለት ይጨምራል፣ ይቀንሳል። ያለውጥ ማለት ነው። ያለውጥ የሚነግረን እንግዲህ ማን ነው ማለት ነው? ስፒዶሜትር፣ የመኪናው ስፒዶሜትር ይነግረናል እዚህ ዳሽቦርዱ ላይ ያለው ማለት ነው። it shows the speed of the car at a particular instant in time ማለት ነው። ይሄ እንግዲህ ፓርቲኩላር የሆነ ኢንስታንት ወይም ደግሞ ፍጥነት በዛች ቅጽበት ላይ ያለውን በእያንዳንዱ ቅጽበት ላይ ያለውን የመኪናውን የስፒድ መጠን የሚነግረን እንግዲህ ኢንስታንታኒየስ ስፒድ እንለዋለን። በዛን ሰዓት ያለውን ስፒድ ማለት አት ኢንስታንት ያለውን በዛች ቅጽበት ላይ ያለውን ኢንስታንት ማለት እንግዲህ ቅጽበት እንደማለት ነው። በዛች በሆነች ቅጽበት የታይም ቅጽበት ላይ የጊዜ ቅጽበት ላይ መኪናው የሚኖረውን የስፒድ መጠን በስኮል ኢንስታንታኒየስ ስፒድ የምንለው እሱን ነው። ኢንስታንታኒየስ ስፒድ እንለዋለን ማለት ነው። the speed at any specific instant is called instantaneous speed. instantaneous speed እንግዲህ አሁን እንደነገርኳችሁ ነው። at specific የሆነ ኢንስታንት ወይ ደግሞ የሆነች ቅጽበት ላይ የሚኖረው የስፒድ መጠን ማለት ነው። to calculate the instantaneous speed we need to consider a very short time interval, one that approaches zero. one that approaches what? zero ወደ ዜሮ አፕሮች የሚያደርግ ማለት ነው። ምክንያቱም ኢንስታንት ነች ብለናል አይደለ? ቅጽበት ነች ብለናል። ቅጽበት ማለት ደግሞ እንግዲህ የጊዜ መጠኗ ምንድነች? ወደው በሆነች በጣም ትንሽ በሆነ የጊዜ መጠን ውስጥ የሚከናወን ነገር ነው። ቅጽበታዊ ነው የምንለው ኢንስታንት ነው የምንለው እሱን ነው ማለት ነው። ስለዚህ ቼንጅ ኦፍ ቲ ወይም ታይማችን የጊዜ መጠናችን ምንድነው? ወዴት የሚጠጋ ነው? ወደ ዜሮ የሚጠጋ ነው ማለት ነው። እንግዲህ ኢንስታንት ስንል እንግዲህ ፈጣን የሆነ ወይም ደግሞ ቅጽበት እንደማለት ነው። ይሄን በደንብ አድርጋችሁ ተረዱ። ቅጽበት ማለት ደግሞ በጊዜ የሚገለጽ ነገር ነው አይደለም? እንደነገር ቅጽበታዊ ነው ወይ ምናምን ነው ስትል በጣም በፍጥነት ታይቶ የሚጠፋ ነገር ከሆነ ነው ወይም የሚከናወን ነገር ከሆነ ነው። እኛ በደንብ ሪያላይዝ ለማድረግ በምንቸገርበት መጠን ማለት ነው። ነገሩ መፈጸሙን ሙሉ በሙሉ በማናይበት ሰዓት በሆነች ቅጽበት የሚከናወን ነገር ነው። ስለዚህ በዛን ሰዓት እንግዲህ የጊዜ መጠኑ በጣም ትንሽ የሆነ ነገር ነው። ቼንጅንቲያችን ወይም የጊዜ መጠናችን ወደ ምን አፕሮች ያደርጋል? ወደ ዜሮ። የጊዜ መጠኑ በጣም ወደ ዜሮ በሚጠጋ መልኩ ማለት ነው። ፎር ኤግዛምፕል ስኩል ባስ undergoes changes in speed
ማቴማቲካሊ ዘ ኢንስታንታኒስ ስፒድ ኢዝ ጊቨን ባይ ዋት ቪ ኢንስታንታኒስ። ቅድም የፈለግነው ምን ነበረ? አቨሬጅ። ልብ አድርጉ። ኢንስታንታኒስ ስፒድ ሲሆን አሁን ኖርማል ስፒድ ፈለግን እዚህ ጋር፣ ኖርማል ስፒድ እዚህ ጋር ፈለግን፣ ከዛ አቨሬጅ ስፒድ ፈለግን እዚህ ጋር። አሁን ደግሞ ኢንስታንታኒስ ስፒድ፣ ሶስት አይነት ስፒዶች እንግዲህ እያየን ነው ማለት ነው። ስለዚህ ይሄኛው ደግሞ ምንድነው የሚሆነው? ቼንጅን ነው፣ ለውጥን ነው። ኦኬ ቼንጅን ኤስ ኦቨር ቼንጅን ቲ ነው ማለት ነው። ቼንጅን ቲ። ነገር ግን እዚህ ጋር ቼንጅን ቲያችን እቺ ምልክት ባይዘው ቼንጅ እንደማለት ነች፣ ወደ ዜሮ። ኦኬ ስለዚህ እቺ ምልክት ቼንጅ እንደማለት ነው። ቼንጅ ማለት ደግሞ ምንድነው? ከሆነ ወደ ሆነ ነገር ነው የሚቀየረው፣ ለውጥ አለ ማለት ነው። ስለዚህ ቼንጅ ከሆነ ዲፍረንስ ማለት ነው። በሌላ አነጋገር ዲፍረንስ እንደማለት ነው። አቀናንሰ የምናገኘው ነገር ነው። ለምሳሌ እናንተ የ8 ብር ዕቃ ለመግዛት ፈልጋችሁ 10 ብር ብትሰጡ ለእናንተ ምን ይኖራችኋል? መልስ ይኖራችኋል ማለት ነው። መልሱ ምን ይባላል? ቼንጅ እንለዋለን። ስለዚህ በዛ መልኩ መረዳት ትችላላችሁ። ቼንጅ ማለት መልስ እንደማለት ነው። መልሳችሁ አሁን ስንት ነው ማለት ነው? የ8 ብር ዕቃ መግዛት ፈልጋችሁ እናንተ የሰጣችሁ ስንት ብር ነው? 10 ብር። ለባለ ሱቁ የሰጣችሁት የገንዘብ መጠን 10 ብር ነው። ስለዚህ ስንት መልስ ይኖራችኋል ማለት ነው? 2 ብር መልስ ይኖራችኋል። ኢትስ ኮልድ ቼንጅ። ምን አድርጋችሁ ነው ማለት ነው እሱ የሚገኘው? የዕቃው ዋጋ እናንተ የሰጣችሁት የገንዘብ መጠን አለ 10 ብር ሲቀነስ የዕቃው ዋጋ 8 ብር እኩል ይሆናል 2 ብር መልስ አላችሁ ማለት ነው። ስለዚህ ቼንጅ ወይም ደግሞ መልስ ምን ተደርጎ የሚገኝ ነገር ነው? ተቀናንሶ የሚገኝ ነገር ነው። ለዛ ዲፍረንስ የተባለው። ዲፍረንስ ማለት ልዩነት ማለት ነው። ልዩነት ደግሞ የምናገኘው ምን አድርገን ነው? ቀናንሰን የምናገኘው ነገር ነው ማለት ነው። ቼንጅን ኤስ ማለት ከሆነ ዲስታንስ ላይ ሌላ ዲስታንስ ቀንሰን፣ ቼንጅን ቲ ማለት ደግሞ ከሆነ ታይም ላይ የሆነ ታይም ቀንሰን የምናገኘው ማለት ነው። ስለዚህ ቺ ምልክት ቼንጅ እንደማለት ወይም ደግሞ ዲፍረንስ እንደማለት ነች። እቺን በደንብ አድርጋችሁ ያዙ። ስለዚህ እዚህ ጋር ይሄ ኢንስታንታኔስ ስፒድ ይባላል። ይሄኛው አቨሬጅ ስፒድ ይባላል። ይሄኛው ደግሞ ስፒድ ኖርማሊ ስፒድ እንለዋለን ማለት ነው። ሶስት ነገሮችን አየ። ጉድ። እዚህ ጋር በኤግዛምፕል እንየው። ይሄንን ኤግዛምፕል እንየው። ሶ ኤ ካር covers a distance between two towns which is 80 km apart. ኦኬ ሶ ሁለት ከተሞች አለ። ታውን ኤ የሚባለው እዚህ ጋር አንደኛዋ ከተማ ታውን ኤ ብንላት፣ ሁለተኛዋ ከተማ ደግሞ ታውን ቢ ነች። ሳምዌር ታውን ቢ ነች። ሶ በታውን ኤ እና በኤ በምትባለው ከተማና ቢ በምትባለው ከተማ መካከል ያለው ርቀት ስንት ነው ይላል? 80 ኪሎ ሜትር ነው። ኦኬ 80 ኪሎ ሜትር ነው ያለው ዲስታንስ። if it takes the car 1 hour and 30 minutes። ይሄን 80 ኪሎ ሜትር ደግሞ ለአጠቃላይ ዲስታንሱ ነው። ይሄን ዲስታንስ እንግዲህ በሁለቱ ከተሞች መካከል ያለውን ርቀት ለመሸፈን እንግዲህ የወሰደበት የጊዜ መጠን ደግሞ ታይማችን ምንድነው? 1 ሃወር ከ30 ደቂቃ 30 ሚኒት ነው የፈጀበት ማለት ነው። ኦኬ to travel between the two towns calculate the average speed of the car in meter per second ነው የሚለው። ስለዚህ ጠቅሞ ምንድነው? average speed። ስለዚህ average speed ደግሞ ለማወቅ ምንድነው የምናደርገው ማለት ነው? total distance ሲካፈል total time። ኦኬ total time። ሶ ይሄንን በደንብ አድርገን መያዝ መረዳት ያስፈልገናል ማለት ነው። ስለዚህ ይህን ጥያቄ በምንመልስበት ሰዓት አሁን ሁለት ነገሮችን ኮንሲደር ማድረግ ይኖርብናል ጋይስ። ሁለት ነገሮችን በደንብ መረዳት ይኖርባቸዋል። እንግዲህ ስፒድ ማለት በቀላሉ ቪ ማለት ዲስታንስ ኦቨር ታይም ነው ብለን ዋረበርትስ ጀነራል ፎርሙላችን። ስለ ዩኒት የሚባል ነገር እዚህ ጋር ባለፈውም ስላየን ስለ ዩኒት ማወቅ አለብን። እዚህ ጋር ዩኒት አሃድ ማለት ነው፣ ወይም ደግሞ አሃድ መለኪያ ማለት ነው። ኦኬ ሶ ዲስታንስ በምንድን ነው የሚለካው? ስካለር ኳንቲ ነው፣ በሜትር ይለካል። ኤስአይ ዩኒቱ ማለት ነው። ታይም ደግሞ በሰከንድ ይለካል። ስለዚህ የስፒድ ኤስአይ ዩኒት ወይም ድራይቭድ ዩኒቱ ድራይቭድ ነው። ይሄኛው ምንድነው የሚሆነው ማለት ነው? ሜትር ፐር ሰከንድ ይሆናል ማለት ነው። ሜትር ፐር ሰከንድ ነው። ልብ አድርጉ። ዲስታንስ በሜትር ነው፣ ታይም በሰከንድ ነው። ሶ ስፒድ ደግሞ ሜትር ፐር ሰከንድ ነው የሚለካው ማለት ነው። ነገር ግን አሁን እዚህ ጋር አቨሬጅ ስፒዳችን በምንፈልግ ሰዓት በሁለት ከተሞች መካከል ያለ ርቀት ስለሆነ የሚገለጸው በኪሎ ሜትር ነው።
ስለዚህ ሁልጊዜ እዚህ ጋር ሜትር ካለ በሰከንድ ነው የምታስቀምጡት። ዲስታንሳችሁ ኪሎ ሜትር ከሆነ ደግሞ ፐር ሃወር ነው የሚቀመጠው። ኪሎ ሜትር ከሆነ በሰዓት ነው፣ ሜትር ከሆነ ደግሞ በሰከንድ ነው። ስለዚህ እነኚህ ነገሮች በደንብ አድርጋችሁ ማወቅ ይኖርባችኋል ማለት ነው። ኪሎ ሜትር ፐር ሃወር ሰው እዚህ ጋር የተሰጠ ምንድነው? ዲስታንሴ በኪሎ ሜትር ነው፣ ታይም ደግሞ በሃወር እና በደቂቃ ነው የተሰጠኝ ማለት ነው። ስለዚህ ኪሎ ሜትር ፐር ሃወር በሁለት መልኩ ማስቀመጥ ይችላሉ። ወደ ሜትር ቀይሬ ማስቀመጥ ይችላሉ። ባለበት ደግሞ ወይ በሜትር ፐር ሰከንድ ወይ በኪሎ ሜትር ፐር ሃወር ነው ማስቀመጥ ያለብኝ፣ አይዘር ኦፍ ሰቱ ማለት ነው። ሰው የመጀመሪያውን በኪሎ ሜትር ፐር ሃወር ለማስቀመጥ አቨሬጅ ስፒድ ምንድነው ብለን ፎርሙላችን አቨሬጅ ስፒድ ዲስታንስ ቶታል ሲካፈል ታይም ቶታል ነው። ሰው ዲስታንስ ቶታል ስንት ነው? 80 ኪሎ ሜትር 80 ኪሎ ሜትር። ስለዚህ ይሄኛው ዲስታንሱ በኪሎ ሜትር ከሆነ ታይሙ በምንድነው መሆን ያለበት? በሰዓት ነው መሆን ያለበት። ሰው ይሄኛው ምን ይመጣል? 1 ሃወር 1 ሰዓት እና 30 ደቂቃ 30 ሚኒት 30 ሚኒት ማለት ማለት ነው። 30 ሚኒት ማለት በሌላ አነጋገር 0.5 ሃወር ማለት ነው። ኦኬ ወይም ደግሞ ግማሽ ሰዓት ማለት ነው። 30 ደቂቃ ማለት በሌላ አነጋገር ግማሽ ሰዓት። ምክንያቱም አንድ ሰዓት ስንት ነው? 60 ደቂቃ ነው። 30 ደቂቃ ማለት ግማሽ ሰዓት ማለት ነው። 0.5 ሃወር ጉድ። ከዚያኛውን 80 ኪሎ ሜትር እንዳለ አስቀምጣለሁ። ኦቨር 1 ሃወር አለ እዚህ ጋር ሲደመር 30 ደቂቃ ደግሞ ስንት ነች? 0.5 ሃወር። ኦኬ 80 ኪሎ ሜትር ኦቨር 1 ሃወር እና 0.5 1.5 ሃወር። አንድ ሲደመር 0.5 1.5 ይመጣል ማለት ነው። 1.5 ይመጣል። 80 ለዚህ ስታካፍሉት እንግዲህ ስንት ይመጣላችኋል ማለት ነው? በካልኩሌተር መጠቀም ትችላላችሁ። 53.33 ኪሎ ሜትር ፐር ሃወር እንደዚህ አድርጌ ማስቀመጥ እችላለሁ ማለት ነው። እንደዚህ አድርጌ ማስቀመጥ እችላለሁ። ካልሆነ ደግሞ በሜትር ፐር ሰከንድ መግለጽ ካስፈለገኝ እዚህ ጋር እንግዲህ አቨሬጅ ስፒዳችን ዲስታንስ ቶታል ኦቨር ታይም ቶታል ነው ብለናል። ታይም ቶታል። ስለዚህ የኛው ስንት ነው የመጣልን? እዚህ ጋር ሰርተን ጨርሰነዋል። 80 ኪሎ ሜትር ኦቨር 1.5 ሃወር ነው። ስለዚህ በኪሎ ሜትር እና በሜትር መካከል አሁን ኪሎ ሜትሩን ወደ ምን መቀየር አለብኝ? ወደ ሜትር። እዚህ ጋር እንግዲህ መግለጽ ያለብኝ ወይ በኪሎ ሜትር ፐር ሃወር ነው ወይ ደግሞ በሜትር ፐር ሰከንድ ነው። ወደ ሜትር መቀየር እንግዲህ ኪሎ ማለት 1000 ማለት ነው ብያችኋለሁ። ስለዚህም በ1000 ነው ማባዛው ማለት ነው። በ1000 ነው ማባዛው። ኦኬ ስለዚህ 80 ኪሎ ሜትር 80 ኪሎ ሜትር ማለት በሌላ አነጋገር 80 ሲባዛ ኪሎ ማለት 1000 ነው። 1000 ምን ሜትር እንደማለት ነው። ስለዚህ 80,000 ሜትር ይሆናል ማለት ነው። 80,000 እዚህ ጋር እንደ ዜሮ አለች። 80,000 ሜትር እንደማለት ነው። 80,000 ሜትር ይመጣል ይሄኛው ኦቨር 80,000 ለስንት ተከፍሎ ለ1.5 ሰው። ሌላኛው ደግሞ እንግዲህ ሰዓታችን ነው። ሰዓታችን ደግሞ ስንወስድ 1 ሃወር 1 ሰዓት ማለት 60 ደቂቃ ነው። 60 ሚኒት ነው። 1 ሚኒት ማለት ደግሞ 1 ሚኒት ማለት 60 ሰከንድ ነው። ኦኬ 60 ሰከንድ ነው። ስለዚህ 60 ሚኒት ስንት ይመጣል ማለት ነው? 60 ሲባዛ በ60 ሰከንድ ይመጣል 3600 ማለት ነው። 1 ሰዓት ማለት 3600 ሰከንድ ነው ማለት ነው። ስለዚህ ይሄኛው ምን ይመጣል ማለት ነው? 1.5 ሲባዛ በ3600 ሰከንድ ይመጣል ማለት ነው። ኦኬ በ3600 ሰከንድ። ከዛ ስታባዙት እንግዲህ ምን ይሆናል ማለት ነው? አካፍላችሁ እዚህ ጋር 20 በ20 ታጠፉታላችሁ። 800 ሲካፈል 1.5 ሲባዛ በ36 ይሄኛው ማን ነው? ሜትር። ይሄኛው ማን ነው? ሰከንድ። ስለዚህ ስናካፍለው ስንት ይመጣል? ወደ 14.81 ሜትር ፐር ሰከንድ ይመጣል ማለት ነው። እንደዚህ አድርገን አቨሬጃችንን እንግዲህ በሜትር ፐር ሰከንድ እንደዚህ፣ በኪሎ ሜትር ፐር ሃወር ደግሞ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ኦኬ አሁን ደግሞ ቀጥሎ ያለውን አንድ ኤግዛምፕል እንመለከታለን። ሌላ ኤግዛምፕል ነው። ምንድነው የሚለን እሱ ደግሞ how far does a student walk in 1.5 hours if her average speed is
5 ሜትር ፐር ሰከንድ። እዚህ ጋር እንግዲህ እንደዚህ ጥያቄዎቹን በምትሰሩበት ሰዓት እንግዲህ የመጀመሪያው ስራችሁ ጥያቄውን በደንብ መረዳትና አይደንቲፋይ ማድረግ ነው። ዋትስ ጊቨን ኤንድ ዋትስ ሪኳየርድ፣ ምን ተሰጥቶናል እና ደግሞ ምንድን ነው የተጠየቅነው የሚለውን መለየት ነው ዋናው ቁም ነገር። እዚህ ጋር ሃው ፋር ዳስ ማለት ዲስታንስ ነው የተጠየቃችሁት ማለት ነው። ዲስታንስ ወይም ኤስ ምን ያክል ነው? ምን ተሰጧችኋል? አብሬጅ ታይም ተሰጧችኋል። ታይም 1.5 ሃወር ተሰጧችኋል። ከእንደገና ደግሞ ስፒድ ተሰጧችኋል። አብሬጅ ስፒድ ተሰጧችኋል። ስኮልድ 5 ሜትር ፐር ሰከንድ ተሰጥቶናል ማለት ነው። ቶታል ታይም ተሰጥቶናል። ቶታል ዲስታንስ የተጠየቅነው ቶታል ታይም ተሰጥቶናል ማለት ነው። እዚህ ጋር ምንድን ነው የተሰጠን አብሬጅ ስፒድ በሜትር ፐር ሰከንድ ነው። ኦኬ በሜትር ፐር ሰከንድ ታይማችንም በሰከንድ ነው እዚህ ጋር። ስለዚህ እዚህ ጋር የተሰጠንን ታይም ወደ ምን መቀየር አለብን? የመጀመሪያ ታይማችንን ቶታል ታይማችንን ወደ ሰከንድ መቀየር አለብን። በምንድን የተሰጠን እዚህ ጋር በሃወር። ስለዚህ ምንድነው ወደ ሰከንድ ለመቀየር ምንድነው የምናደርገው? አንድ ሃወር 3600 ሰከንድ ነው ብለናል። ስለዚህ 1.5ቱን በስንት አባዘዋለሁ ማለት ነው? በ3600 ሰከንድ አበዛዋለሁ ማለት ነው። ስንት ይመጣል? 5400 ሰከንድ ይመጣል። 5400 ሰከንድ ይመጣል። ከዛ ወደ ስፒድ ፎርሙላችን እንሄዳለን። አቨሬጅ ስፒድ እኩል ይሆናል ዋት ዲስታንስ ቶታል ዲስታንስ ኦቨር ቶታል ታይም። ስለዚህ አሁን የተጠየቅነው እኛ ማን ነው? ቶታል ዲስታንስ እንጠየቅነው። ክሪስ ክሮስ ታደርጉታላችሁ። እዚህ ጋር ዲስታንስ ቶታል ዲስታንሳችሁ ምን ይሆናል ማለት ነው? አቨሬጅ ስፒዳችሁ ሲባዛ በቶታል ታይማችሁ ይሆናል ማለት ነው። ቶታል ታይማችሁ ይሆናል። አቨሬጅ ስፒዳችሁ ስንት ነው? ስንት ላይ ያገኘ ነው? እሱን እዚህ ጋር ጊቭናችን ነው። ሜትር ፐር ሰከንድ የተሰጠን 5 ሜትር ፐር ሰከንድ ነው። 5 ሜትር ፐር ሰከንድ ሲባዛ ታይማችን ደግሞ ስንት ነው? 5400 ሰከንድ። ሰዎች ሰከንድ በዚህ ሰከንድ ትጣፋለች። እንደዘን ዋት 5 ሲባዛ በ54 እንግዲህ ወደ 27000 ይመጣል ማለት ነው። 27000 ምን ሜትር ብቻ ነው የሚቀረው ማለት ነው። ለምን? ዲስታንስ ስለሆነ። እንደዚህ አድርገን ዲስታንሳችን መፈለግ እንችላለን። እዚህ ጋር አቨሬጅ ስፒድ እና ዲስታንስ ተሰጥቶን ታይም መፈለግ እንችላለን። ክሪስ ክሮስ እያደረግን እንደዚህ ሪአሬንጅ እያደረግን የተለያዩ አይነት ጥያቄዎችን መስራት እንችላለን። ኢትስ ኦል አባውት አቨሬጅ ስፒድ፣ ኢንስታንታነስ ስፒድ ኤንድ ስፒድ በአጠቃላይ ይሄን ይመስላል። አሁን ደግሞ የምናየው ምንድን ነው? አቨሬጅ ቬሎሲቲ እና አቨሬጅ ቬሎሲቲ እና ኢንስታንታነስ ቬሎሲቲ። ኦኬ ኢንስታንታነስ ቬሎሲቲ። ኦኬ አቨሬጅ ቬሎሲቲ እና ኢንስታንታነስ ቬሎሲቲ ልክ እንደ አቨሬጅ ስፒድ እና ኢንስታንታነስ ስፒድ ዘ ሴም ቲንግ ነው። ኦኬ እዚህ ጋር እንግዲህ የምንጨምረው ነገር ምንድን ነው? ስለ ቬሎሲቲ ስናወራ፣ ስለ ስፒድ ስናወራ፣ ስፒድ ሲባል ፍጥነት ነው። ዳይሬክሽን ኮንሲደር አደረግ። ኦኬ ዲስታንስ በሆነ ታይም ውስጥ ሲሆን፣ ቬሎሲቲ ደግሞ ምንድን ነው? ዲስፕሌስመንት በሆነ ታይም ውስጥ። ኦኬ ዲስፕሌስመንት። ስለዚህ ይሄኛው ምንድን ነው? ስካለር ነው። የሚጠቀመውም ዲስታንስን ነው፣ ስካለር ነው። ቬሎሲቲ ይሄ ቬክተር ነው። የምንጠቀመው ደግሞ እዚህ ጋር ዲስፕሌስመንትም ቬክተር ነው ማለት ነው። ቬሪ ኢምፖርታንት ዲፈረንስ ቢትዊን ዘቱ። ከዚህ ውጭ እንግዲህ ሁሉ ነገር በዩኒት ደረጃም ዘሴም ነው ማለት ነው። እና እዚህ ጋር እንግዲህ ቬሎሲቲ ቬክተር ነው ካልን ኢን አዲሽን ቱ ዘ ማግኒቱድ ዊ ኒድ ቱ ኦልሶ ፋይንድ አውት ዘ ዳይሬክሽን። ማግኒቱድን ብቻ ሳይሆን ካልኩሌት የምናደርገው አቅጣጫውንም ጨምረን መግለጽ ይኖርብናል ማለት ነው። ስለ ቬሎሲቲ እስካሁን አሁን ስፒድን ስናይ አቨሬጅ ስፒድም ስንፈልግ ምን ስንል እንግዲህ ዳይሬክሽን ኮንሲደር አናደርግም። አቅጣጫ ይሄ ነው ብለን አናስቀምጥም። ነገር ግን በቬሎሲቲ ሰዓት በምንወጣበት ሰዓት ዳይሬክሽን የግድ ያስፈልጋል። ቬክተር ከሆነ ቬክተር የሚባለው አንድ ኳንቲቲ ምንድን ነው ማለት ነው? ማግኒቱድ አለው ሲደመር ምን አለው? ሌላ ዳይሬክሽን አለው፣ አቅጣጫም አለው ማለት ነው። የሁለቱ ውጤት ነው የሚሆነው ማለት ነው።
ሰው እንዴት ነው የምንፈልገው ካላችሁ እንግዲህ ቬሎሲቲ ባጭሩ እንግዲህ ቬሎሲቲን ስንጽፈው ኦኬ ቬሎሲቲን ባጭሩ ስንጽፈው ቪ አድርገን ላዩ ላይ አሮ ሄድ እናደርጋለን። ልክ ዲስፕሌስመንትን ኤስ አድርገን ላዩ ላይ ቀስ እንደምናደርገው ቬክተር መሆኑ ወይም ደግሞ አቅጣጫ እንዳለው ለማሳየት ይሄን እንጠቀማለን ማለት ነው። ስለዚህ ቪ ካልን ቬሎሲቲ ነው። አቨሬጅ ቬሎሲቲ ማለት ምንድነው የሚሆነው ማለት ነው? ቼንጅን ዲስታንስ ቼንጅን ዲስፕሌስመንት አያችሁ። ቅድም ይሄን ምን ብለነዋል? እንትን ላይ ስፒድ በምንፈልግበት ሰዓት እንግዲህ ቼንጅ ማለት እንግዲህ ዲፈረንስ ነው ወይም ደግሞ ቀናንሰን የምናገኘው ነገር ነው ብያቸዋለሁ። እዚህ ጋር ቼንጅን ኤስ ነበር ያልነው። እዚኛው ጋር ደግሞ ኤስን በምን እንቀይራታለን ማለት ነው? ዲስታንስን በዲስፕሌስመንት እንቀይራታለን ማለት ነው። በዲስፕሌስመንት እንቀይራታለን ኦቨር ዋት ቼንጅን ታይም አለቀ። በዚህ ፎርሙላ ነው የምንፈልገው ማለት ነው። ቼንጅ ማለት እንግዲህ እንደነገርኳችሁ ዲፍረንስ ማለት ነው። ዘ አቨሬጅ ስፒድ ኢዝ ቶታል ዲስፕሌስመንት ኦፍ ቦዲ ከቨርድ ኦቨር ታይም ኢንተርቫል በሆነ ታይም ኢንተርቫል ውስጥ እንግዲህ ያለው ቶታል ዲስፕሌስመንት ነው ማለት ነው። ቶታል ዲስታንስ ከሆነ አቨሬጅ ስፒድ ይሆናል። ቶታል ዲስፕሌስመንት ኦቨር የሆነ ታይም በሆነ ጊዜ ውስጥ ከሆነ ደግሞ እሱ አቨሬጅ ቬሎሲቲ ይሆናል ማለት ነው። ስለዚህ አቨሬጅ ቬሎሲቲ እና አቨሬጅ ስፒድን በዚህ መልኩ በቀላሉ መለየት ትችላላችሁ። አቅጣጫ ያለውና አቅጣጫ የሌለው አድርጋችሁ በመለየት ማለት ነው። ኢንስታንታነስ ቬሎሲቲ ማለት ደግሞ ዘ ቬሎሲቲ ኦፍ አን ኦብጀክት አት ኢንስታንት ታይም ማለት ነው። በሆነ ቅጽበት ላይ የሆነች ቅጽበት ላይ የሚኖረው የቬሎሲቲ መጠን ኢንስታንታነስ ቬሎሲቲ ይባላል። ልክ ላይክ ዛት ኦፍ ዋት ኢንስታንታነስ ስፒድ ማለት ነው። ያኛው ደግሞ ምንድነው? ስፒድ ስፒድ ኦፍ ዘ ቦዲ አት ኢንስታንት ታይም ማለት ነው። እሱ ኢንስታንታነስ ስፒድ እንለዋለን። ቬሎሲቲ ኦፍ ዘ ቦዲ አት ኢንስታንት ታይም ከሆነ ደግሞ ኢንስታንታነስ ቬሎሲቲ እንለዋለን ማለት ነው። ኢንስታንታነስ ቬሎሲቲ ይህንን በኤግዛምፕል እስኪ እናየው። በኤግዛምፕል ስናየው a student attained a displacement of what 360 ሜትር ኖርዝ ኦኬ እዚህ ጋር የተሰጠ ምንድነው? ዲስፕሌስመንት ነው የተሰጠን። ዲስፕሌስመንት ሲቀመጥ እንደዚህ ነው የምናደርገው። ዲስፕሌስመንት ስንት ነው? 360 ሜትር ምን አለው? ኖርዝ ይላል አቅጣጫ ወይም ደግሞ ሰሜን፣ ወደ ሰሜን። ስለዚህ ከማግኔቱድ ተጨማሪ ምን አለ ማለት ነው? ዲስፕሌስመንት ከሆነ አቅጣጫ አለ ማለት ነው። ኖርዝ ማለት ሰሜን ማለት ነው። ታይማችን ደግሞ ስንት ነው የተሰጠን? ታይም 180 ሰከንድ። what was the student's average velocity? እዚህ ጋር ተጠቃችሁት ምንድነው? አቨሬጅ ቬሎሲቲያችሁ ምን ያክል ነው? ስንት ነው? ፎርሙላችን ደግሞ ምንድነው? አቨሬጅ ቬሎሲቲ ምንድነው ብለናል? እዚህ ጋር ዲስፕሌስመንት እንዳስቀመጥ ነው ማለት ነው። ቶታል ዲስፕሌስመንት ኦቨር ዋት ቶታል ታይም ዲስፕሌስመንታችን ምንድነው? ዲስፕሌስመንታችን ስንት ነው? 36 ሜትር ኦቨር ዋት 360 ሜትር። እዚህ ጋር የተሰጠን 360 ነው። ይሄኛውም 360 ሜትር። ታይም ደግሞ ስንት ነው? 180 ሰከንድ ማለት ነው። ስለዚህ ስንት ይመጣል ስናካፍለው? 360 ለ180 ስናካፍለው 2 ይመጣል። 2 ሜትር ፐር ሰከንድ። ምን ይሄ ማግኔቲዩድ ነው። እንደዚህ አድርገን ብቻ አይደለም የምናስቀምጠው። ወደ የት አቅጣጫ? ኖርዝ። ኦኬ አያችሁ ምን ጨመር ማለት ነው። ይሄ ማግኔቲዩድን የሚያሳይልን ሲሆን የሚያሳይ ሲሆን ይሄኛው ደግሞ ምን ያሳያል? ኖርዝ የሚለው ደግሞ ዳይሬክሽን ያሳያል። ስለዚህ ሁልጊዜ ስለ ቬክተሮች ስናወራ ሁለቱን ነገር አብረን መጥቀስ ይኖርብናል። ለዲስፕሌስመንት ለቬሎሲቲ ከሆነ we need to have the direction and what some magnitude together. ይህንን ኮንሲደር ማድረግ ይኖርብናል። ኦኬ let's see the next example. Watch size. A girl jogs with an average velocity of
አቨሬጅ ቬሎሲቲ ተሰጥቶናል። አቨሬጅ ቬሎሲቲ ስንት ነው? 2.4 ሜትር ፐር ሰከንድ። ዋት ኢዝ ዘ ዲስፕሌስመንት አፍተር 4 ሰከንድስ? ኦኬ የጠየቅነው ምንድነው? ዲስፕሌስመንቱ ምን ያክል ነው? ታይም ደግሞ ስንት ተሰጥቶናል? ከ40 ሰከንድ ታይም 40 ሰከንድ ተሰጥቶናል። ዲስፕሌስመንቱ ምን ያክል ነው የተባለው። ይህን ለመፈለግ ምንድነው የምናደርገው? ፎርሙላችን እንጠቀማለን። አቨሬጅ ቬሎሲቲ ኢኩዋል ዲስፕሌስመንት ኦቨር ዋት ታይም ነው። ስለዚህ ዲስፕሌስመንታችን ምን ይሆናል ማለት ነው? ታይም ታይምስ ክሪስ እናደርገው ዲስፕሌስመንት ኢኩዋል ታይም ታይምስ አቨሬጅ ቬሎሲቲ ይመጣል ማለት ነው። እዚህ ጋር እንግዲህ ታይማችን ስንት ነው የተሰጠን? 40 ሰከንድ ታይምስ አቨሬጅ ቬሎሲቲያችን ደግሞ 2.4 ሜትር ፐር ሰከንድ ነው። 2.4 ሜትር ፐር ሰከንድ። ስለዚህ ኛው 40 ሰከንድ አለ ሲባዛ 2.4 ማለት ነው 24 ኦቨር 10 እንደማለት ነው ሜትር ፐር ሰከንድ። ስለዚህ ሰከንድ በሰከንድ ይጣፋል። ይሄ 0 በዚህ 0 ይጣፋል። ማን ይቀራል ማለት ነው? 4 ሲባዛ በ24 96 ሜትር ይመጣል። አሁን ምን ይሄ ማግኔቱድ ነው። ምን ያስፈልጋል? ተጨማሪ ዳይሬክሽን። ጥያቄው ላይ ተመልሰን ስናይ a girl jogs with an average velocity of 2.4 ሜትር ፐር ሰከንድ ኢስት ይላል። እዚህ ጋር ኢስት አያችሁ፣ ምስራቅ ማለት ነው። ኢስት አቅጣጫው አብሮ መቀመጥ መቻል አለበት። ስለዚህ 96 ሜትር ኢስት ነው ማለት ነው። ወደ ኢስት ስንት ወይም ወደ ምስራቅ ስንት ነው ሄደው ማለት ነው? 96 ሜትር ዲስፕሌስመንት ነበረው ማለት ነው። ወደ ኢስት ነበራት ማለት ነው። ገርል ስለሆነች ነበራት ማለት ነው። እንደዚህ አድርገን ዲስፕሌስመንትን እንግዲህ በቀላሉ መፈለግ እንችላለን ማለት ነው። ሶስተኛው ኤግዛምፕል ስናይ ይሄኛው ደግሞ ምንድነው የሚያሳየን? እንግዲህ ታይም ኢንተርቫል አለው። ይሄኛው ደግሞ ኢንተርቫል አለው። ምንድነው? a bus moving along a straight line towards west። አሁን ባሱ ሙቭ የሚያደርገው አውቶቡሱ ሙቭ የሚያደርገው ቱዋት ዳይሬክሽን ነው፣ ወደ ዌስት አቅጣጫ ወደ ምዕራብ ነው የሚሄደው። cover the following distances the given time interval በሚቀጥለው ስንጠረዥ እንግዲህ በተሰጠው መልኩ ተሰጥቶናል ማለት ነው። calculate the average velocity of the bus የባሱ እንግዲህ average velocity ፈልጉ ነው የተባለው for each interval። ኦኬ for each ለእያንዳንዱ ኢንተርቫል ፈልጉ ነው። እዚህ ጋር እንደምታዩት እንግዲህ ዲስፕሌስመንት የተሰጠን በምንድን ነው? በኪሎ ሜትር ነው የተሰጠን። ታይማችን ደግሞ በሃወር ነው፣ በሰዓት ነው። ስለዚህ በኪሎ ሜትር 20 ከዛ 60 ከዛ 100 ከዛ 140 የተጓዘው። ታይም ደግሞ ከ0 ወደ 1 ሃወር ወደ 2 ወደ 3 ይሄ ነው። ለእያንዳንዱ ኢንተርቫል ፈልጉ ነው። ስለዚህ ኢንተርቫል ማለት ከዚህ እስከዚህ አንድ ኢንተርቫል አለ፣ ከዚህ እስከዚህ ሌላ ኢንተርቫል አለ፣ ከዚህ እስከዚህ ሌላ ኢንተርቫል አለ። ስለዚህ 3 ነው የምፈልገው ማለት ነው። 3 ቼንጅ እፈልጋለሁ ማለት ነው። ለመጀመሪያው ስትፈልጉ አቨሬጅ ስንፈልግ እንግዲህ ምንድነው የምናደርገው? ቼንጅን ዲስፕሌስመንት ኦቨር ቼንጅን ቲ ነው። ስለዚህ ምንድነው የምናደርገው? ለመጀመሪያው ኢንተርቫል ስትፈልጉ አሁን ከዚህ እስከዚህ ላለው ማለት ነው። ቼንጅ ማለት እንግዲህ ዲፍረንስ ነው፣ ቀናንሰ የምናገኘው ነው። ከ20 ወደ 60 ነው ሄደው። ስለዚህ ምንድነው የማደርገው? 60 ሲቀነስ 20 ይሆናል ማለት ነው። ሲካፈል ታይማችን ደግሞ ከየት ወዴት ነው ሄደው? ከ0 ወደ 1 ነው። 1 ሲቀነስ 0 ይመጣል። 60 ሲቀነስ 20 40 ይመጣል። 1 ሲቀነስ 0 1 ይመጣል። 40 ምን በኪሎ ሜትር፣ ይሄ በኪሎ ሜትር ነው፣ ይሄኛው በሃወር ነው። ኪሎ ሜትር ፐር ሃወር ማለት ነው። ለመጀመሪያው ኢንተርቪው እንደዚህ አድርገን እንሰራለን። ሁለተኛው ኢንተርቫል ከየት ወዴት ነው የሚሆነው? እሱ ደግሞ ከዚህ ወደዚህ። ሁለተኛው ኢንተርቫል የሚሆነው ከ60 ወደ 100 ማለት ነው። አቨሬጅ ቬሎሲቲያችን ቼንጅን ኤስ ኦቨር ዲስፕሌስመንት ኦቨር ቼንጅን ቲ ነው። ይሄ ደግሞ ከ100 ሲቀነስ 60 ነው የሚሆነው ማለት ነው። ከ100 ላይ 60 እንቀንሳለሁ። ታይሜ ደግሞ ከየት ወዴት ነው ሄደው? ከ1 ወደ 2 ስለሆነ 2 ሲቀነስ 1 ይመጣል ማለት ነው። ስለዚህ ይሄኛው ስንቀንሰው ስንት ይመጣል? 40 ሲካፈል 1 40። ይሄኛው
40 ይመጣል። 40 ምን ኪሎ ሜትር ፐር ሃወር። ኦኬ ኪሎ ሜትር ፐር ሃወር ይመጣል። ሶስተኛው ኢንተርቫል እንግዲህ ሶስተኛው ኢንተርቫል ከየት ወዴት ነው የሚሄደው? እሱ ደግሞ ከመቶ ወደ 140 ነው የሚሄደው። ከመቶ ወደ 140 ነው የሚሄደው። ይሄ ማለት ደግሞ ቼንጅን ኤስ ኦቨር ቼንጅን ቲ ነው። 140 ሲቀነስ 100 ኦቨር ታይማችን ደግሞ ከየት ወዴት ይሄዳል? ከሁለት ወደ 3። ስለዚህ 3 ሲቀነስ 2 ይመጣል። 40 ሲካፈል ለ1 40 ኪሎ ሜትር ፐር ሃወር ማለት ነው። ሰው እዚህ ጋር የምንረዳለን በሁሉም በሶስቱም ኢንተርቫሎች አቨሬጅ ቬሎሲቲያችን ዘሴም ነው። 40 ነው የመጣልን ማለት ነው። እዚህ ጋር 40 ነው የመጣልን እንደምታዩት፣ እዚህ ጋር 40 ነው የመጣልን፣ እዚህ ጋር 40 ነው የመጣልን። ስለዚህ እዚህ ጋር ምን ብለን መረዳት እንችላለን? አቨሬጅ ቬሎሲቲያችን ምንድነው? ኮንስታንት ነው ማለት ነው። አይቀያየርም ማለት ነው። በአንድ አይነት ቬሎሲቲ ነው ሙቭ እያደረገ ያለው መኪናው እንደማለት ነው። ስለዚህ ፍጥነቱን አልጨመረም አልቀነሰም ማለት ነው። በዚህ ሁሉ ሰዓት ውስጥ እንግዲህ በአንድ አይነት ስፒድ ነው እየሄደ ያለው ማለት በአንድ አይነት ቬሎሲቲ ነው እየሄደ ያለው ማለት ነው። በአንድ አይነት ቬሎሲቲ ኦር ስፒድ ነው ሙቭ እያደረገ ያለው። እንደዚህ በሚሆንበት ሰዓት እንግዲህ ምንድነው እንላለን ማለት ነው። እንደዚህ በአንድ አይነት ኮንስታንት በሆነ ቬሎሲቲ የሚንቀሳቀስ ከሆነ this implies that the car is undergoing uniform motion ነው እንላለን። ተመሳሳይ ከሆነ ዩኒፎርም ሞሽን ካር ወይም ባሱ አትዋት ምንድነው እንላለን? ዩኒፎርም ሞሽን ነው። ዩኒፎርም ማለት እንግዲህ እንደምታውቁት አንድ አይነት ማለት ነው። ዩኒፎርም ሞሽን በአንድ አይነት እንቅስቃሴ ውስጥ ነው ያለው ማለት ነው። የመኪናው ስፒዱን ፍጥነቱን የመጨመርም የመቀነስም ሆነ ሁኔታ አይታይበትም ማለት ነው። ተመሳሳይ በሆነ ፍጥነት ውስጥ ነው የቆየው ማለት ነው። ስለዚህ የሚያሳየን ይህንን ነው ማለት ነው። ተመሳሳይ መምጣታቸው ዚዞላባውት በሚቀጥለው ቪዲዮችን እንግዲህ ስለ አክስለሬሽን እንመለከታለን። ለነበረን ቆይታ ቴንክ ዩ ቬሪ ማች